ጤና ይስጥልን እንደምን ከረማችሁ ውድ ተመልካቾች። የአብይ አህመድ ማክሮ ኢኮኖሚ ቀውስ፣ የብልጽግና ኑሮ ውድነት እና አገር አቀፍ ህዝባዊ ንቅናቄ በሚል ርዕስ ውይይት ለማድረግ ቀርበናል። ከኔ ጋር ውይይት ለማድረግ የቀረቡ ፕሮፌሰር መሐመድ አባ ጀበል ጣሂሮ ናቸው። ፕሮፌሰር መሐመድ የኢኮኖሚክስ ባለሙያ ናቸው። በዚሁ በአሜሪካ ለብዙ ዓመታት የዩኒቨርሲቲ መምህር ናቸው። በኢኮኖሚክስ ዙሪያ ብዙ መጽሐፎችን ጽፏል። እውቀት ያላቸው ናቸው በዚህ ዙሪያ። እኔ ፖለቲካ ዘርፍ ነኝ። ስለዚህ ዋናው ባለሙያ ነው ይዤላችሁ የቀረብኩት። ፕሮፌሰር መሐመድ አባ ጀበል ጣሂሮ እንግዲህ ጊዜ ወስደ ስለቀረብክ በሆርን ኮንቨርሴሽን ጥሪ ተቀብለ ስለቀረብክ በተመልካቾቼ ስም አመሰግናለሁ። እንኳን ደህና መጣ። እኔም ስለጋበዛችሁኝ አመሰግናለሁ ዶክተር ምልኬሳ። እሺ እንግዲህ አመሰግናለሁ። ርዕሳችን እንደሚያሳየው የአብይ አህመድ ማክሮ ኢኮኖሚክስ ቀውስ በተመለከተ ነው። እናም አጠቃላይ የኑሮ ውድነት አለ። ከዛ ቀጥሎ ደግሞ አገር አቀፍ ህዝባዊ ንቅናቄዎች ተጀምሯል። አንዳንድ ቦታ እየታዩ ነው። እሱም በተመለከተ ብዙ ሰፋ ያለ ውይይት እናደርጋለን። እስከ መጨረሻ ድረስ ተመልካቾቻችን ተከታተሉን። ለመከታተል እንዲመቻችሁ ዘንድ ውይይታችን 3 ቦታ ከፍለን ነው የምናቀርብላችሁ። በመጀመሪያ ክፍል ውስጥ የአብይ አህመድ አጠቃላይ የማክሮ ኢኮኖሚ ቀውሱ ምን ይመስላል የሚለውን ከባለሙያ ብዙ ነገር እንማራለን። ከዛ ቀጥሎ ደግሞ የሱ ክፍል 2ቱ ቀጣይ የሚሆነው የብልጽግና ኑሮ ውድነት ነው። ያው በአንድ በኩል አብይ አህመድ የሚያወራው ብልጽግና አለ፣ በሌላ በኩል ደግሞ ህዝቡ እየተቃጠለ ነው፣ በኑሮ ውድነት ታፍኗል። እሱን እንወያያለን። መጨረሻ ላይ ደግሞ አገር አቀፍ ህዝባዊ ንቅናቄ አስፈላጊነት እና ከዳር እንዲደርስ ምን መደረግ አለባቸው የሚለውን ውይይት አድርገን መደምደሚያ እንሰጣለን። እንግዲህ ወደ መጀመሪያ ክፍል እንሻገርና የአብይ አህመድ ሚራክል ኢኮኖሚ አለ፣ ለውጥ በጣም አለ እያለ በየጊዜው ለፓርላማ ቀርቦ በየሄደበት ያወራል። በሌላ በኩል ደግሞ የምናየው ትክክለኛው የህዝብ ችግር አለ። አብይ የሚያወራውን 1-2 ቪዲዮዎችን ላጫውትና ወደ ጥያቄ ልመለስ። ማክሲመም ኢትዮጵያ በአፍሪካ 2ኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችል በጣም በርካታ ስራዎች ይሰራል ነው። ሽፍታ አለ ግን ትሆናለች። በብልጽግናዋ በታሪካዊ ቦታዎቿ ተመልሳ መጎናጸፍ ለአፍታም መጠራጠር አያስፈልግም። ይሄ ለኢትዮጵያ የተከፈተ አዲስ ዘመን ስለሆነ ምንም ያቆም ነገር ሰምተናል። አብይ የሚያወራውን እንግዲህ በጣም የሚገርም ነው። በሌላ በኩል ደግሞ ህዝቡ በቀጥታ በደህንነት እየተሰቃየ ያለውን አንዳንድ ፒክቸሮች ሰሞኑን እየወጡ ያሉ ፒክቸሮችን ለተመልካቾች ማሳየት ፈልጋለሁ። ይሄ ሆኖ እያለ አብይ የሚያወራው ነገር አለ። እንግዲህ ፕሮፌሰር አሁን እኔ የትኛው ነው እውነት ብዬ አልጠይቅም። ለምን የኢትዮጵያ ህዝብ ያውቃል። የኢትዮጵያ ህዝብ አብይ ውሸታም እንደሆነ ያውቃል። ጥያቄው ምንድን ነው? በአብይ ዘመን የኢትዮጵያ ማክሮ ኢኮኖሚ ቀውስ ምክንያቶች ምንድን ናቸው? ቀውስ ውስጥ ነው ያለን። የቀውሱ ምንጮች ምክንያቶች ምንድን ናቸው? ዶክተር ምልኬሳ ኢኮኖሚ መለኪያ ነው፣ በሽታና በአይን የሚለካ አይደለም። ያ ከኢኮኖሚክ ሳይንስ
ተቃራኒ ነው። የመጀመሪያው ነጥብ እሱ ነው። አሁን አንተ መኪና ይዘህ አዲስ አበባ ውስጥ ብትነዳ የአዲስ አበባ ከተማ ኢኮኖሚ እንዴት እንደሆነ ልታውቀው አትችልም። በጣም ትልቅ ስለሆነ በዳታ እንጂ በአይንና በሽታ የሚታወቅ አይደለም። አንደኛው ነጥብ እሱ ነው። ሁለተኛው ደግሞ ጠቅላይ ሚኒስትሩ የሚናገረው ከመሬት ላይ ካለው ነገር ጋር በጣም ተቃራኒ ነው። በዳታ ስናየው ኢትዮጵያ ከአፍሪካ ውስጥ በሂውማን ዴቨሎፕመንት ኢንዴክስ ወደ መጨረሻ ናት። አንድ ሁለተኛ ፐርካፒታ ገቢ የኢትዮጵያ አንድ ሰው የአመት ገቢው ማዕከላዊ ማለት ነው አቨሬጅ 2096 የአሜሪካን ዶላር እና ሁሉንም ኢንዴክስ ስትወስድ ኢትዮጵያ ወደ መጨረሻ ናት። ከአፍሪካ ብቻ ሳይሆን ከዓለም። ይሄን ሁሉ ተውና ህዝቡ ጋር ሄድ። አንተ አሁን እንዳልከው ዶክተር ሚልኬሳ ህዝቡ ጋር ስትሄድ እንደዚህ አይነት ዳታ ብትነግረው ጠቅላይ ሚኒስትሩ የሚናገረው ነገር ብዙም ትርጉም የለውም። የኑሮ ውድነትን በየቀኑ እየኖሩት ስለሆነ ከአፍሪካ በዚህ ዓመት ሁለተኛ እንሆናለን፣ በዚህ ዓመት አንደኛ ይሆናል የኢትዮጵያ ኢኮኖሚ የሚለው ሊሆን ይችላል፣ ግን ያንን የሚያደርግ ትራጀክተሪ ላይ አይደለም በፍጹም። አንድ ሀገር በምጣኔ ሀብታ ወደኋላ እየሄደች ከአፍሪካ ውስጥ ሁለተኛ እንሆናለን፣ ሶስተኛ እንሆናለን፣ አንደኛ እንሆናለን። ለነገሩ እንደዛ አይነት ንግግርም ትርጉም የለውም ለህዝቡ። ለህዝቡ ትርጉም ያለው የሚበላ ነገር አለ ወይ ኢትዮጵያ ውስጥ እሱ ነው ያለው። እና ይሄ ሁሉ አንድ ላይ አድርገህ ስታየው ትርጉም የሌለው ነገር ነው። እና የኢትዮጵያ ኢኮኖሚ ትልቁ ችግር ከወረሱት ችግር በተጨማሪ ጦርነት ነው። ጦርነት ባለበት ሀገር ስለ ኢኮኖሚ እድገት ማውራት ብዙም ትርጉም የለው። የኢኮኖሚ እንቅስቃሴ በጣም ተቀዛቅዟል። ምርትና ምርታማነት በጣም ቀንሷል። የመንግስት ወጪ በተለይ ከዛ በተጨማሪ ምስማኔጅመንት አለ። አንደኛ ጦርነት አለ፣ ሁለተኛ ደግሞ ኢኮኖሚክ ምስማኔጅመንት አለ ኢትዮጵያ ውስጥ። የኢኮኖሚ ነፃነት የለም። ገዝቶ መሸጥ፣ ከአንድ ከተማ እቃ ገዝቶ ወደ ሌላ ከተማ መውሰድ በጣም ችግር ነው። ኮንትሮባንድ እያሉ መንገድ ላይ ይወርሱብሃል። ሰው የሚፈልገውን ዘርቶ በገበያ ዋጋ መሸጥ አይችልም። ኢምፖርት ኤክስፖርት ገንዘብ ያላቸው ንግዶች ሉክሬቲቭ የምንላቸው በፋሚሊ የተያዙ ናቸው። ኮኔክሽን ባላቸው ሰዎች ሁሉም በሞኖፖሊ የተያዙ ናቸው። የሚፈልጉትን ያህል ገንዘብ ያስከፍሉናል። ሌላው ደግሞ ፎሬን ኤክስቼንጅ ነው። የዛሬ ዓመት የኢትዮጵያ ብር ፍሎት እንዲያደርግ ገበያ እንዲተምነው ተደረገ። ያ መጥፎ ነገር ነው ማለትም አይቻልም። ግን የኢትዮጵያ ኮንቴክስት ስትወስድ በዛ ጊዜ ይሄ መሆን ነበረበት ወይ ለምንድን ነው ያደረጉትን ስትል የአይኤምኤፍ ጫና ጋር ይወስዳል። ያ ደግሞ ከውጭ የሚገባውን እቃ የባሰ እንዲጨምር እና እቃ ተገዝቶ ከውጭ ተገዝቶ ሲገባ ዋጋ እየተጨመረ እንዲሸጥ እና ያለውን ኢንፍሌሽን ኤክሳሰርቤት አድርጎታል። ይሄን ሁሉ ስታይ አሁን ጠቅላይ ሚኒስትሩ የተናገሩት ነገር ይሆናል ወይ? ለግዠሪ ይመስላል። ዝም ብሎ ትንቢት መናገር ይመስላል። ትንቢትም እኮ መሬት ላይ ሆነ ነገር እየሰራ ብትናገር ጥሩ ይሆናል። ግን እንዲሁ ዝም ብለህ እንደዚህ እንሆናለን ማለት ብዙም ትርጉም የለም። ሌላኛው እኔ መናገር የፈለግኩት ምን መሰለህ ዶክተር ሚልኬሳ፣ ኢትዮጵያ ውስጥ ከበፊት የመጣ አንድ ትልቅ ችግር አለ። ያ ችግር ምንድን ነው? የዋጋ ንረቱ ኢንፍሌሽኑ ስትራክቸራል መሆኑን አለመገንዘብ እና እንደዚህ እንደ ዌስቱ አሁን አሜሪካ ውስጥ ኢንፍሌሽን ይመጣል፣ ግን ይሄዳል። ትራንዚቶሪ ነው፣ እዚህ አይቆይም።
ኢትዮጵያ ውስጥ ግን ከስንት ከኢህአደግ መንግስት ጀምሮ የዋጋ ንረቱ አለ። ይሄንን ያለመገንዘብና ይሄንን ለመቅረፍ የሚሆን ኢኮኖሚክ ፖሊሲ ያለመኖሩ የዋጋውን ንረት እንዲጋጋል አድርጎታል እና አሁን ሰው በተለይ በቋሚ ደሞዝ ያላቸው ሰዎች መኖር አልቻለም። ምግብ መግዛት፣ ኪራይ መክፈል፣ የተለያዩ የቤት ወጪዎችን መሸፈን በጣም አስቸጋሪ ነው ፊክስድ ኢንካም ላላቸው ሰዎች እና ይሄንን የሚቀርፍ ፖሊሲ ያስፈልጋል። እኛ ከዚህ በፊት መንግስትን ይሄን አርጉ ብለን በውስጥም ሚዲያ ላይም በመናገር ምክር ለግሰን ነበር። ግን ከውጭ የሚመጣውን ምክር በተለይ የመንግስት ደጋፊ ካልሆነ ሰው የሚመጣ ምክር በሙሉ መጥፎ ነው የሚል አቲቲዩድ ስላለ ምክራችንን ተቀብለው እነሱም ኤክስፐርት አላቸው ይመስለኛል። ምን አይነት ኤክስፐርት እንደሆኑ ባይገባኝ አንተ ቤት ማድረግ ትችላለህ እኮ ምክር እንዳለ መውሰድ የለብህም። ሰው ምክር ሲሰጥ ይሄ ምክር ጥሩ ነው ብለህ ያሉህን ኤክስፐርቶች አነጋግረህ የሚሆን ከሆነ ያንን ምክር ኢንኮርፖሬት አድርገህ የፖሊሲ አካል ማድረግ ትችላለህ። ግን ኢትዮጵያ ውስጥ ያሉትን ችግሮች የሚያባብሱ እንጂ ያለውን ችግር የሚቀርፍ ነገር ሲሰራ አይታይም። አሁን ለምሳሌ ኢንፍሌሽን ትልቁ የኢትዮጵያ ሕዝብ ችግር አሁን የዋጋ ንረት ነው። የዋጋ ንረትን የሚቀንስ ነገር አንደኛው በመንግስት በኩል የሚሰራ ነው። ሁለተኛ ደግሞ በብሔራዊ ባንክ በኩል የሚሰራ ነገር አለ። ግን ሲሰሩ አታይም። የኢትዮጵያ ብሔራዊ ባንክ ሞዴሉ ከዚህ ከአሜሪካን ፌደራል ሪዘርቭ የተወሰደ ነው። ቱል አላቸው፣ መሳሪያ አላቸው። ግን ያንን መሳሪያ ሲጠቀሙ አታይም። ጠቅላይ ሚኒስትሩ የሚፈልገውን ነገር ብቻ ሲያደርጉ ታያለ። ይሄ ደግሞ ያለውን የዋጋ ንረት እና የማክሮ ኢኮኖሚ ችግር ያባባሰው ይመስለኛል። እና መጀመሪያ እነሱ ማድረግ ያለባቸው ፈርስት ዱ ኖ ሃርም። ፈርስት ዱ ኖ ሃርም ማለት ምንድን ነው? መንግስት አንደኛ የራሱን በጀት መቀነስ አለበት፣ ሌላውን ነገር ከዛ መጀመር አለባቸው። መንግስት ያንን ካረገ የኢትዮጵያ ብሔራዊ ባንክ ደግሞ ያለውን ቱል በመጠቀም ቦንድ በመሸጥ ያለውን ገንዘብ መሰብሰብ ይችል ነበር። አሁን ኢትዮጵያ ችግሩ ምንድን ነው? ኢንፍሌሽን ማለት ብዙ ኮዝ አለው ስናስተምር ዲማንድ ፑል፣ ኮስት ፑሽ ምናምን እያለ ነው። ግን ባረም ላይ ነው ኢንፍሌሽን ማለት አቅርቦትና የገንዘብ መጠን አለመመጣጠን ማለት ነው። ገንዘብ በጣም ሲበዛና አቅርቦት የተወሰነ ሲሆን ዋጋ ይጨምራል። መጀመሪያ እነሱ ማድረግ የነበረባቸው ይህንን የገንዘብ መዓት ከየት እንደመጣ የማይታወቅ የገንዘብ መዓት አለ ኢትዮጵያ ውስጥ። ህዝቡ ጋር ነው ያለው ማለት አይደለም፣ ግን ገንዘብ ማን እንደሚያትመውም አይታወቅ። ኮንትሮልም ያላቸው አይመስለኝም። እነሱ ብቻም አይመስሉኝም ገንዘብ የሚያትሙ፣ ብሔራዊ ባንክ ብቻ አይመስለኝም። ሌላ ሶርስ ያለ ይመስለኛል። ይሄንን ብዙ ሰው ተናግሮታል። እኔም ከዚህ በፊት ተናግሬያለሁ። ይሄን ሁሉ ሶርስ አያውቁትም። ኢትዮጵያ ውስጥ አሁን ሲቸገሩ ኤርትራውያን እንደዚህ ያደረጉ ምናምን እያሉ ይጮሃሉ። ግን ያንን ለመቅረፍ ስራ ሲሰሩ አታል። በጣም የሚገርም እሱ ችግሩን አይደንቲፋይ ያደረጉና እዛ ጋር ይቆማሉ። በቀደም የሆነ ቪዲዮዎች እያየሁ ነበር። አሁን ለምሳሌ መንገድ ላይ ሰውን እያቆሙ የሚዘርፉ ሰዎች አሉ። ስለዛ ይናገሩና መንግስት አይደሉም እንዴ? መንግስት እኮ ሪስፖንሲቢሊቲ አለው ኢትዮጵያ ውስጥ ለሚሆነው ነገር በሙሉ። እነዚህ ሰዎች ተጠያቂ እናደርግ እንደ ልመና አይነት ነገር ሲናገሩ ሰው በጣም የሚገርም ሰው። አንደኛ they have to take responsibility። የኢትዮጵያን ችግር ለመቅረፍ የሚፈልጉ ከሆነ ሪስፖንሲቢሊቲውን መውሰድ አለባቸው የሚል እንትን አለ። ሌላው ደግሞ lack of competition። ኢትዮጵያ ውስጥ ኮምፒቲሽን የለም። መንግስት በኢኮኖሚ ውስጥ
የማይገባ አይነት ኢንተርቬንሽን ያለ በመሪቱ ሳይሆን በችሎታው ሳይሆን ይሄ ፔትሮኔጅ በዝምድና ይታመናል አይክደንም በማለት ነው ሰው ስልጣን የሚያገኘው። አንድ ሁለተኛ ስልጣን ካገኘ በኋላ ኮረፕሽን እንደ ኮንትሮል ሜካኒዝም ስለሚጠቀሙ ሰው ሌብነትን አይደለም የሚቆጣጠሩ። ሌብነት እንዲያውም አንድ ሰው ሰርቆ ገንዘብ ካረገ ታማኝ ይሆናል ለዛ መንግስት፣ ያ መንግስት እንዲቀየር አይፈልግም። ስለዚህ ሰው እንዲያውም ኮረፕት እንዲሆን ኢንከሬጅ የሚያደርጉ ይመስለኛል። ኮረፕት ያልሆነ ሰው የሚፈልጉ አይመስለኝም። ይሄ ሁሉ ያለ ኢትዮጵያ ሁለተኛ ትሆናለች፣ ከምናምን ዓመት በኋላ አንደኛ ትሆናለች። ይሄ ትንቢት አይደለም፣ ሳይንስ ነው። ኢኮኖሚ ሳይንስ ነው። አንተ ስለፈለክ ብቻ የሚሆን ነገር አይደለም። ሰው የምትፈልገውን ነገር ለማድረግ ፊስካል ፖሊሲ እና ማኔታሪ ፖሊሲ መጠቀም አለብህ ወደዛ ለመግፋት ኢኮኖሚ። ያንን ሳታረግ እንዲሁ ትንቢት ብቻ መናገር ዋጋ ያለው አይመስለኝም።